በቃ ቻው ግባ እንዴ ምን ሆነሽ ነው? ደጋግሜ መጥቼ ንዴቴ ይወጣል። ምን አርጌ ነደርኩሽ? ለምንድን ነው ይሄን ያክል ጊዜ ቆየኸው? ነግሬሽ የለ እንዴ ችግር አጋጥሞኝ ነው አልኩሽ አይደል እንዴ? እኔ ስላንተ ችግር ምን አገባኝ? ካንተ ተለይቼ 3 ቀን አይደለም 3 ደቂቃ መቆየት እንደሚከብደኝ አታውቅምና ነው። እንደሱ ነው እንዴ? ይቅርታ የኔ ቆንጆ። ጥፊው ግን ድንገት ሳይደንግጬ ነው። አሳመንኩ እንዴ? ትንሽ። ከዚህ በኋላ ግን የሄድክበት አብሬ ነው እሺ የምሄደው። ትናፍቀኛለህ የኔ ፍቅር። አንቺም ቢያልሽኝ እኮ እንጂ ደስ ይለኛል። ምን ልስራልህ ታዲያ? ደስ ያለሽ ሄኒ ታውቀዋለህ እንዴ? ከእናንተ ግቢ ሮጦ ሲወጣ ነው ያዝኩት። ሌባ ነው እንዴ? ኧረ እኔ አላውቀውም። ታውቂዋለሽ እንዴ ፍቅር? ኧረ እኔ አላውቀውም። አንተ ሌባ ልሰርቅ ነበር ማለት ነው? ኧረ እኔ ሌባ አይደለሁም። እዚህ ዲሽ ልሰራ መጥቼ እኮ በሩ ዲሽ ታታ ፖሊስ ጥራልኝ። ፖሊስ? ኧረ አንቺ አላየሽኝም እንዴ? ንገሪው እንጂ። ምን አይነት ዘመን ላይ ደርሰናል? አንተ ሌባ! ፖሊስ ጥሩ ሄና አንተ የለህም ብሎ ሊሰርቀኝ እኮ ነው። ማንም የላትም ብሎ ከሌብነት ውሸት። አንቺ ጄሪ እኔ ነኝ ሌባ? ለምን ፖሊስ አጣሩን? ግን እየቀባጠረ እኮ ነው። የት ነው የምታውቂ? አንቺ ነሽ የሸመጠጥሽኝ? ይኸውልህ ወንድሜ ዴቭ እባላለሁ። የቀድሞ የጄሪ ፍቅረኛ ነኝ። ምን ጉድ ነች? እና ታዲያ የድሮ ፍቅረኛ ሆና እንደሆነስ አሁን ቤት ለቀውጣ። የኔ ፍቅር ያለፈ ታሪክሽ አትጨናነቂ። መጣው አንዴ ጠብቂ። ምን አይነት የተባረከ ባል ነው ያለኝ። ግን ቢማገጥበትም ይቅር ባይ። እንግዲህ የት ልንሄድ ነው? የቅድሙ ጥፊ ጥፋትሽን መሸፈኛ ነበር አይደለ? ይሄ ደግሞ ማሳረጊያው ነው። እሺ እሺ ቆይ አንዴ ላስረዳ። አይንሽን ማየት አልፈልግም። እሺ ሄሎማ። አቤት። ይሄው ማዬ ሚስቴን ላስተዋውቅሽ ይዣት እየመጣሁ ነው። ደስ ነው የሚለኝ የሚከፋኝ መሰለህ። በቃ ማዬ እቤት ስመጣ ደውልልሻለሁ። እሺ በእናትሽ ዛሬ ምንም አይነት ስህተት እንዳትሳሳችሽ። ገንዘብ እስከከፈልከኝ ድረስ ለምን እንደምትሳሳተው? እንደነገርኩሽ እናቴ አንቺ ሚስቴ እንደሆንሽ ካመነች መኪና ትገዛልኛለች። ከኔ ምንድን ነው የሚጠበቀው? ለምትጠይቅሽ ጥያቄ ሁሉ ልክ ነው ብለሽ የምታስቢው መልስ ሁሉ መልሽ። ሀሳብ አይግባክ። ቆንጆ ስራ ከሰራሽልኝ ቲፕ አደርግሻለሁ። እማ አቤት። ነይ ወደፊት አማችሽን ተዋወቂያት። ሳልዘጋጅ ዛሃት መጣ። አየህ ልጅ ነገር። ኧረ ማዘር ችግር የለውም እኔም እኮ ልጆት ነኝ። እሰይ እንዴት ያለች ቆንጆ ልጅ ይዘህ መጣ። እኔ ልጅሽ እኮ ሁሌም አኮራሻለሁ። ወገኛ። እና እማዬ መቼ ነው መኪናው የምትገዢልኝ? ነገ ወይ ከነገ ወዲያ ትወስዳለህ። ወይኔ ናትዬ ታድለ ማለቴ ዮናስ የኔ ልጅ አንዴ ላውራሽ። እቺ ማትረባ ይኸውልሽ የኔ ልጅ እኔ ልጄን በጣም ነው የምወደው። እንዲጎዳብኝ አልፈልግም። የምትፈልጊውን ያህል ብር ልስጥሽና ልጄን ተይኝ። ማዘርዬ እሱ ካልፈልጉማ ይቀራል። ጥሩ ዮናስ ለምን መዋሸቱ አስፈለገ? የምን ውሸት ነው ማዬ? ሁሉም ነገር እኮ ያንተ ነው። እኔ ልጄ ማየት ፈልጌ እንጂ እንደዚህ አይነት ማይሆን ድራማ ውስጥ እንድትገባ ፈልጌ አይደለም። እማዬ በቃ ቅር ካለሽ ይቀራል። ያው ልጅ አይደለው ለመኪናው ጓጉቼ ነው እንጂ አንቺን ላሳዝንሽ ፈልጌ አይደለም። ሁሉም ነገር እግዚአብሔር በፈቀደው ጊዜ ይሆናል። ውክልና ሰጣለሁ፣ የሚሆነውን ታደርጋለህ። የልጅቷንም ገንዘብ ስጣትና ሸኛት። እናቴ እኔ ያልሰራውበትን አልቀበልም። ብሩ ስለሚያስፈልገኝ ነው እንደዚህ አይነት ድራማ ውስጥ የገባሁት። መቼም ቢሆን ለውሸት እንዳትቆም። ሁሌም ቢሆን ለጀመራችሁት ጀወኩት የሷን ያስኩሽ። ልቀቀኝ። ወደዛ እንተዋወቃለን። አንተዋወቅም። ዝም የምትይ ከሆነ ግን የኔና አንቺ ነገር ከመተዋወቅ በላይ ነው። እንዴት? ልክ እንዳልኩሽ ዝም የምትይ ከሆነ መጋባታችን ማይቀር ነው። እኔ እናንተን የምንጋባው አይገርሙሽም? እነማ? አባትሽና አባቴ። በጣም ግራ እያጋባኸኝ ነው። እኔን አግብተሽ ግራ ከምትጋቢው አይበልጥም። አባትህና አባቴ ይተዋወቃሉ? የጥንት ወዳጆች ናቸው። እኛን ሊያጋቡ ቃል ተግባብተዋል። አባትሽን አላገባውም በያቸው። አንተ አትላቸው? አልችልም። እንደውም ተይው፣ ምንም እንዳትያቸው። ሐሳቤን ቀይሬያለሁ። ለምን? በፎቶ ሳይሽ ጠልቼሽ ነበር። አሁን ግን ሳቅፍሽ ደስ አልሽ። ገደል ግባሽ። እንዲህ ስትይኝ ደግሞ በጣም ወደድኩሽ። በጣም የማፈቅረው ፍቅረኛ አለኝ። የሰው ነሻ። አሁን ደግሞ ይበልጥ ባሰብኝ። ፍቅረኛዬ ከሰማ ዱቄት ነው የሚያደርግህ። እና ይቅርብ ነው የምትይኝ? አንድ ያገባ ስምህን ማን ነበር ያልከኝ? የሰርጋችን ወረቀት ላይ ታገኘዋለሽ። እብድ ነህ። በፊት ነበርኩ፣ አሁን ግን ተሻሽያለሁ። ምን አግኝተህ? ሚታይ ነው። ነይና ላሳይሽ። እሺ። የኔ ፍቅር ደህና ነሽ? እግዚአብሔር ይመስገን። በሰላም ነው የጠፋህብኝ? በሰላም ነው። ስራ ምናምን በዝቶብኝ ስለነበረ ነው። እሺ እንገናኛ። ዛሬ ትችያለሽ? ዛሬ?
አዎ አሁን። እሺ የት? ሰፈር ያለው ካፌ። እሺ መጣሁ። እሺ አጅሪት ወይ ምን ሆነሽ ነው? ይዙ ደወለ። እውነት? የት ጠፋው አለ። ስራ ቢዚ አድርጎኝ ምናምን አለ። አመንሽው ታዲያ? አዎ። አይ አንቺ ልጅ እና የት ሆነሽ ነው? ካፌ። ምን ትሰሪያለሽ? እየጠበኩት። ማንን? ይዙን። ብርታቱን ይስጥሽ። እንግዲህ ብታይ ረጅም ሰዓት ሆነኝ። ደውይለታ። ሄሎ። አቤት። ቆየህ እኮ። ማለት? አትመጣም? የት? ቀጠሮ ነበረን። ውይ ረስቼው። ለካ ነበረን። ይቅርታ በቃ ሌላ ቀን አድርገው። እሺ። ምን አለሽ? ረስቶታል። ምኑን? መቀጣጠራችሁን ነው? አዎ። ጀመር አንቺ ነሽ የማትታረሚው። እሱ የጀመረውን መጨረሱ ያውቅና። በይኔ ሰርፕራይዝ። ወይ ጉዲ! የፍቅር መኪና ገዛለ አይደለም። Happy birthday to you. Happy birthday to you. ሃፒ በርዝዴይ። ምንድን ነው? ወዳ ልደትሽ አስመልክቶ ቆንጆ ፓርኪንግ ልብስ ይዘሽ መጥቻለሁ። እኔ ነኝ የገዛሁልሽ። ቲክቶክ ድራማ መስሪያ። በእኔ ተራ ማንም እንዳይሰርቅ አላልኩም? ምትይበት ሁለተኛ አይንም ማየት አልፈልግም። እሺ ያው ምንድን ነው? አይንም ማየት አልፈልግም አላልሽም እንዴ? ከጀርባሽ ያለሁት ለዛ ነዋ። ያማ ወንድሜ የፈለገ በደበ አንተ ግን እንዳይረበ። ይቅርታ። አይኔ ነው ጠፋኸው። አይኗ ሲያምር ገና አይኔን ባይኔ ሳላይ ለመውለድ ያሰብሽ አትመስይም። ምንድን ነው የምመስለው? ብነግርሽ አታምኚኝማ። በትንሽ የታመነ በብዙ ይሾማል ይላል መጽሐፉ። ምን ላይ እንደምሾምሽ ባላቅም እናቴ ያጨችልኝ ልጅ ትመስያለሽ። ሁለታችንም ውሸታሞች ነን ልበል እንዴ? አይኔን ሳታሳክም ምን ነው አባትሽ ያጨልሽ ልጅ እመስላለሁ እንዴ? ተጠጋጋሽ። እሱ አንተ እይታ ነው። ለመወደድ ምን አስቸኮለ? ለእናቴ ብቸኛ ልጅ ነኝ። የአሁኑ ችኮላይ ግን ገንዘቤን ለማብዛት ነው። ማሚ ሳይሰሩ ገንዘብ ይበዛል ብለሃለች። እኔ አልታየኝም። ጸባይሽን አሳምሪ እንጂ እናቴን ሳስተዋውቅሽ ይታይሻል። ኧረ ቀስ በሩን ልገነጥሉት ነው እንዴ? እንዴ ማን ነው? ክፈቺ በሩን። ምን ልትሆን ነው? ልቀቀኝ ወደዛ። ልቀቀኝ ያልኩህ አሰብ ቤት ለጎማለህ። እናቴ ቤት መተህ ደግሞ ጀግና ያጩት ካለ አይደል? እናትሽ ከመምጣቱ በፊት ልብስሽን ያዥና ወደ ቤታችን እንሂድ። አልሄድም። እኔ መጣሁባት እንጂ እኮ እሷ አልያዘችኝም። እሺ ቆይ ምን ሆንኩ ነው የምትይው? አይ አሁን እንኳን ጥፋትን አምና አይደለም የመጣኸው። እዛ ቤት ውስጥ ምንድን ነው የጎደለሽ? እስቲ ይሄ ነው ብለሽ ተናገሪ። የሚስትነት ስሜት እንዲሰማኝ የሚያደርግ ባል፣ የባልነት ስሜት የሚገባው ወንድ ነው። ምንድን ነው የምታወሪው? ቆይ አንተ መች ነው የሚገባ? ስለ ሰው ስሜት መጨነቅ መጀመሪያው መች ነው? ለምን ነገሩን ታወሳስበዋለሽ? በግልጽ መናገራችን። በቃ እዛ ቤት ውስጥ ምንም ደስታ የለኝም፣ ብቸኝነት ይሰማኛል። ድምፅህን እንኳን እኮ መሰማ አምባገነንነት ልታሳየኝ ስጮህ ብቻ ነው። በቃ ይሄ ነው ማይ። ኮሽ ባለ ቁጥር እየሮጥሽ ቤተሰብ ጋር ትምጪ እባክሽን። እንደ ልጅ ያርግሽ። ይሄ እኮ ህይወት ነው። ተነጋግረን መፍታት የምንችለውን ነገር አታካብጁ። ተኮፍሰህ ተቀምጠመሽ በስርዓቱ አይተኸኝ ታውቅና። እሺ አይሻለሁ። አሁን እንሂድ። እሺ ልብሶቼን ይዤ ልምጣ። አይ ዳዬ አባዬ ምን ውስጥ እንጨመርክ? የትም እንዳትሄድ እሺ፣ ጠብቀን። ያሟል እንዴ? ውይ ይቅርታ፣ ባለራይዱ መስለህ ነው። ማን ነው? ወንድሜ ነው። እዚህ እየተመላለስክ ግን አለመታወቃችን ይገርማል። ቆንጆ ሴት ልብ አትልም ማለት ነው። ምርጫ ካልሆነ እኮ የተዋበ ሁሉ ካይን አይገባም። ቲዮ ቆንጆ ቴክስት አትመልስም አይደል? ይቅርታ ከሰው ጋር ነኝ። እሺ ግን የሆንኩ ነበር የሚመስለኝ። ምን የብዙ ወንድ ምርጫ። ምንሽን አይተው ይሆን? አሎ ቶሎ ውጪ እንጂ ወንድምሽ መጣ። ምናልባት ምርጫ ልሆን ስለምችል ደውልልኝ። ምን ላድርጋችሁ? ተሳካኩ። እህታችን ቆማ ስቀር ቆመና ናይ እንዴት ሆናችሁ? ደወለ መሰለኝ። አንዴ ጫማ ይልሰር። በቃ መኪና ውስጥ ጠብቅሻለሁ። ይቅርታ ወንድም። እያየሽ ፍቅረኛዬን ትመስላለህ። የምር አንቺ? እውነት ምን እንመሳሰላለን? አንተም እንደሱ ትቀናለህ? አይ አንቺ ልጅ ቶሎ በይ። በነገራችን ላይ ያክስቴ ልጅ ነው፣ ሲያካብድ ነው። እሺ እኔን መፍራት ተውሽ እና ቆሜ ልቅርልህ። ያክስት ልጅ በጣም ነው የምታምረው።
ውበት ምን ዋጋ አለው? አርፍዳ አስረፈደችኝ እንጂ ስራዬ እሱ ነው። ልሸኛታ በደስታ ምንሽ ያምራል ነበር አልከኝ? እንጥልሽ የምር